አሁን ደግሞ የምናየው የታስኮችን ጊዜ ይሆናል ታይም የሚለውን መጀመሪያ ላይ ስለ ፕሮጀክት ስናወራ የፕሮጀክት ኮምፖነንቶች አንስተን ነበር ሪሶርስስ ታይም እና ታስክስ ስለዚህ ስለ ታይም እናወራለን ማለት ነው ስለ ታይም ስናወራ ምን ማለት ምንድነው መጀመሪያ የምናየው የአንድ ታስክ መጀመሪያና መጨረሻ ቀኖች የሚለውን የአንድ ፕሮጀክት ታስክ መቼ ይጀምራል ለምሳሌ የአርኪቴክቸራል ዲዛይን መቼ ይጀምራል ብለን ከወሰንን የቱ ጋር እንመጣለን ይሄንን ወደዛ ላርቀውና ሞር እንዲታየኝ ላድርግ የተለያዩ ኮለሞች እዚህ ጋር አሉ እዚች ጋር ስታርት የምትል ኮለም አለች ስታርት የምትል ኮለም ምን ታሳየናለች የፕሮጀክት መጀመሪያ ቀኖችን ወይንም የእያንዳንዱ ታስኮች መጀመሪያ ቀኖችን ፊኒሽ የሚለው ደግሞ ምን ያሳየናል የእያንዳንዱ ታስኮች የመጨረሻ ቀኖችን ስለዚህ negotiation and award of contract የሚለውን ታስክ ብናይ የመጀመሪያው ቀኑ already by default ተሰይሟል by default ስል ምን ማለት ነው እዚች ጋር ምናያት ቀንና እዚህ ሲስተም ዩኒታችን ጋር ያለችው ቀን አንድ ነች እሷን የሰየማት by default እኛ ስላልሰየም ነው ራሱ ሰጥቶታል ማለት ነው ስለዚህ negotiation and award of contract የሚጀምረው Thursday the 7th of May the 5th month 2007 ይጀምራል ማለት ነው አሁንም እዚህ ጋር ተደብቆብናል የመጨረሻ ቀኑንም ያው by default አንድ ቀን ስላለው የመጨረሻ ቀኑንም ያን ቀን አድርጎታል ስለዚህ አሁን እስቲ የራሳችንን ታይም እንስጠው የአርኪቴክቸራል ዲዛይንን የመጀመሪያ ቀን እንስጥ እዚህ ጋር ክሊክ እናደርግና እቺ ወደታችን የምታሳየው ቀስት ስንነካ ቀኑ የመጀመሪያ ኦሬዲ የሰጠው ቀን መጥቶልናል እኛ ግን Thursday ሳይሆን ለምሳሌ ይሄንን ቀን በመንዴ ከአራት ቀን በኋላ ማለት ነው መንዴ አሳይን እናደርግ ለምሳሌ ኦሬዲ ይሄንን ቀየረን ማለት ነው እዚህ ጋር ባሮ ላይ እንደሚታየው እዚህ ጋር የነበረችው እዚህ ጋር መጣች የመጨረሻ ቀኑ ደግሞ እስቲ እንቀይረው የመጨረሻ ቀኑን ደግሞ እስቲ Tuesday ነው የመጀመሪያ ቀናችንን Monday the 7th የመጨረሻ ቀናችንን Tuesday Monday the 9th የመጨረሻ ቀናችን Tuesday the 10th እዚህ ጋር ግን አንድ ለየት ያለ ነገር የምናየው ምንድነው መጀመሪያ ወሩ ይመጣል ቀጥሎ ቀኑ ይመጣል ቀጥሎ ዓመተ ምህረቱ ይመጣል እዚህ ጋርም ወሩ the 7th month ከዛ ቀኑ ከዛ በኋላ የመጨረሻ ላይ ዓመተ ምህረቱ መጣ ሌሎችንም እንደዚህ ያለን መቀጠል እንችላለን ለምሳሌ የሳኒታሪን መቼ እናርገው እዚህ ክሊክ አድርገን በ12 ለምሳሌ እናርገው July 12 መጨረሻ ቀኑን ደግሞ በ12 ነበር የሰጠነው ለምሳሌ 19 እናርገው ስለዚህ የሳኒታሪ ዲዛይን ታስክ የመጀመሪያ ቀን መነሻ ቀኑ 12 7 months 07 ሆነ የመጨረሻ ቀኑ ደግሞ 19/7/07 ሆነ ማለት ነው እዚህ ጋር የምናያቸው ነገሮች በሙሉ ቪው ላይ የቻርታችን ላይ ዲያግራማችን ላይ ያሳየናል በዚህ ቀን በ12/7/07 ጀመረ በ19/7/07 ጨረሰ እና እንደሚታየውም ከሌሎቹ ታስኮች የበለጠ ረጅም ሆነ ለምንድነው እነዚህ
ባይ ዲፎልት አንድ ቀን ስለተሰጣቸው በዛው ቀን ጀምሮ በዛው ቀን ስለሚያልቁ ነው። ይሄንን ግን የመጀመሪያ ቀኑን በ12 አድርገናል፣ የመጨረሻ ቀኑን በ19 አድርገናል። ሌላኛው ደግሞ እዚህ ጋር እንደሚታየው ዱሬሽን የሚል ወይንም የፕሮጀክቱ የጊዜ እርዝማኔ የሚል አለ። እሱን ደግሞ እንዴት እንደምናስተካክል እናያለን።